እሺ ሮማሪ ቀጥል። አንድ ጥያቄ ልጠይቅህ። እሺ የኢትዮጵያ እግር ኳስ ፌዴሬሽን ማስታወቂያ ያወጣው ቢ ላይሰንስ ያላቸው ወደ ለኤ ላይሰንስ የሚሸጋገሩ ብሎ ከመስከረም 14 እስከ መስከረም 30 ብሎ ቀነ ገደብ አስቀመጠ። ቀነ ገደብ ሲያስቀምጥ መጨረሻ ላይ ተመዝግቦ የገባው የሙያ አጋሪና የቅርብ ወዳጃችን ሰይድ ኪያር ነው። አንተ ምርጫው ከተጠናቀቀ ከ2 ቀን በኋላ ወይም ከ3 ቀን በኋላ እንዳስገባ ነው። ኦንላይን ይገባ ስለነበረ ያ ማረጋገጫ አለ ይላል ፌዴሬሽኑ። ለዚህ ምን ምላሽ አለ? የላቸውም ማረጋገጫ። እኔ ያስገባሁበት ደግሞ የራሴ ስልክ በስልክ አይደል ያስገባሁት። ኦክቶበር 4 እንዳስገባው አለ ያሳይ። መረጃውን አሁን ማየት እንችላለን። አላስኳትም ስልኬን። ምንድነው መሰለ መረጃ ማለት ፎቶ አንስተ ፎቶ ነው መጀመሪያ ፎቶ ታነሳና ወደ ፎቶ እንዳነሳው ወዲያውን የገለበጥም ብታስገባው። እኔ ማታ 2 ሰዓት ከምናምን ላይ ነው ያስገባሁት። ኦክቶበር 4 ፎቶግራፎችን እዛው ቤቴ ቁጭ ብዬ አነሳው አስገባው። አንድ በል ለምንድን ነው እንዲህ ልጅ የተሰጠው መልስ እሱ አይደለም። አንዱ ይሄ እኮ በኋላ የመጣ ነው። ምን ነበር የተሰጠው መልስ? ቆይ ልነግርህ ነው። እሺ የኔስ ስተት መጨረሻ ላይ እንዴት ላስገባት? ምክንያቱም እኔ ካስገባው በኋላ ወዳጃችን ሰይድ ኪያር ወይንም ጓደኛችን ሰይድ ኪያር ሲያስገባ እንዲያውም እኔ አውቃለሁ እሱ እንዳያልፍበት ሁሉ ጊዜውና ቀኑን እየነገርኩት እንደነበር አውቃለሁ። ስለዚህ የኔን ሊንኩ ወደ ኋላ ወይ ወደፊት የማድረግ ስልጣን አላቸው ማለት ነው። ስለዚህ ይሄንን የሚመረምር አካል ህግ ይዘው አሁን ህግ ይዞታል። ቴክኖሎጂ ግን እንደዚህ ሊዋስ ይችላል ብለህ ታምናለህ? እኮ የኔም እኮ በኮንፊደንስ የምነግርህ እኔ ባስገባሁበት ቀን ነው። እሱ ሊያሳዩን ይችላሉ ወይ ነው። በዛ ላይ ልንገርህ እኔ አንድ ወረቀት ብቻ ነው ያስገባው 1990 እኔ ብቻ ሳልሆን እነ ሰይድ ኪያር እነ ግርማ ጸጋዬ ማዕት ነበሩ ስናናግረው ሄደን እንዲያውም ያስገባው እሱ አንድ ብቻ ነው። በ1996 95 ኢትዮጵያ ቡናን አሰልጥኖ ያስገባ ሻምፒዮን ያደረገበትን ብቻ ማስረጃ ብቻ ነው ለፌዴሬሽኑ የደረሰው ይላል አይደል? ቢ ላይሰንሱ ግን ደርሶታል። ከየት መጣ ቢ ላይሰንሱ? ቢ ላይሰንሱ ደርሶታል። ይሄን ካብለ ነው ሁላችን በተሰብሰብ ሲነካ ቢ ላይሰንስ አሳይቶኝ ከየት አመጣው? የመጨረሻው ጊዜ ከላከው ጋር የተያዘ ይሁን ወይስ ምናልባት አንድ ላይ ነው የላኩት? ለምን ወደዚህ ሄዳ ለምገረክ ይወለ ለዚህ ምን ያመጣው ይሄ ሁሉ ነገር ለምን አመጣው የሚለው ላይ እንግባ። እሺ ከፍተኛ ውይይትና ጭቅጭቅ ነበረን እዛ ጽፈት ቤት ቢሮ ውስጥ ከፍተኛ ጭቅጭቅ ነበር። መስፈርት እንደማያወጡና ከቴክኒክ ዳይሬክተር ከቴክኒክ ሰራተኛው ከፍተኛ ጭራሽ ምን እንዳለ ታውቃለች? ሲ ላይሰንስ ኤ ላይሰንስ እንዳልወስድ ይሄ ባች ነው እኛ መብታችንን የጠየቅነው። ግን ፌዴሬሽኑ እሱ ኤ ላይሰንስ ሊወስድ ስለነበረ እንዲቋረጥ አድርጎታል። ይሄ ደግሞ የኛ ባች አይደለም፣ እኛ የጠየቅነው መብታችንን ነው። ይሄ ቴክኒክ ዳይሬክተሩ የቴክኒክ ሰራተኛው የኛ ባች ተወካይ ነው። በነገራችን ላይ ታውቃለህ፣ ከኛ ባች ነው። ከኛ አንድ ላይ ነው ቢ ላይሰንስን የሚወሰዳችሁት የእናንተ ባች ነው። አንድ ላይ ነው የወሰደው። ካልተሳሳት አቶ ደረሰ ነው። አቶ ደረሰ እንግዲህ ምንድነው መሰለ አሁን ለምሳሌ ካፍ መጀመሪያ ያወጣቸውንም መስፈርቶች ልንገር። መጀመሪያ ተብሎ የነበረው ፕሪሚየር ሊግ በወንድና በሴት፣ ከፍተኛ ሊግ በወንድና በሴት ነበረ። ከዛ በኋላ ከፍተኛ ጫና በመብዛቱ እንዳልከው አንደኛ ሊግ አሰልጣኞች እንዲካተቱ ተደረገ። ሌሎች የእናንተ ባቾች የኤ ላይሰንሱን ምዝገባ ያለፉ አሉ? እንዴት? የእናንተ ባች ሆነው ምዝገባውን መስፈርቱን አሟልቷቸዋል የተባሉ ከአቶ ደረሰ በተጨማሪ 11
አቶ ደረሰ እኮ የለበትም። 11 ሰው አልፏል። 11 ሰው አለ። 11 ሰው ካለ ያንተ ብቻ ተለይቶ እንደዚህ የሆነበት ምክንያት ምንድነው ብለህ ነው አንተ የምታስበው? በቃ ቂም በቀል ነው እኮ አልኩህ እኮ ቂም በቀል ነው እየተደረገ ያለው። ይሄ ደግሞ በየትኛውም በህግ ተቋም ውስጥ መፈጠርና ማድረግ አይቻልም። እኔ በአካል እየሄድኩ ብዙ ጊዜ ስለተከራከር ለምን የኔ ብቻ ሊጠፋቸው? እሺ እንደዚህ አይነት ያው ተናጋሪ መሆንና የመብት ጥያቄዎችን በምታነሳ ነው በማንሳት ነው ይሄ ነገር ደረሰብኝ የምትለው። አንድ የሆነ ነገር ልጠይቅህ። ኖቨምበር 20 2024 ከኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ ጋር ተገናኝታችሁ ቁጭ ብላችሁ ተወያይታችሁ ነበር ከአቶ ባህሩ ጥላሁን ጋር። እንደውም መልካምና ውሃ የሚመዝን የስምምነት ጫፍ ላይ ደርሰናል ብለህ እንደውም ፌስቡክ ላይ ለጥፈ ነበረ። እሱ እኮ የመጀመሪያ ውይይት ነው። የመጀመሪያ ውይይት ነው። የመጀመሪያ ውይይት ላይ እንደዚህ አይነት ነገር ካለ ከዛ በኋላ ምንድነው የተፈጠረው? ይኸውልህ መጀመሪያ ላይ እኮ ስንጠይቅ እንዲያውም የጠየቅነው ምን መሰለህ? እኛ ከውርሱ እኛ እንደሚገባንና የሚከፈለው ገንዘብ ብዙ ስለሆነ ይኸውልህ የተስማማነው ከባህሩ ጋር ያ ነበር። የሚከፈለው ብዙ ስለነበረ እኛ ጋር ደግሞ በአብዛኛው አቅም የሌላቸው ስለሆኑ ዋጋው እንዲስተካከልልን በሚል ጠይቀን ችግር የለም እናስተካክላለን፣ ኮርስም ስልጠናውንም እንድትወስዱ እናደርጋለን ስላለ ጥሩና ፖዚቲቭሊ ሰው ነው፣ ቆንጆ መልስ ተሰጥቶናል ብዬ አመስግኜ ነው የጻፍኩት። ይህ በሆነ በወራቶች ውስጥ ከአቶ ባህሩስ ጋር ምን ተፈጠረ? ይኸውልህ ይሄ ከሆነ በኋላ ፌዴሬሽን በራሱ የራሱን ህጎች እያወጣ መጣ። ለምን መጥቀም የሚፈልጋቸው ሰዎች ያሉ ይመስለኛል። ለምሳሌ አሁን እኮ ብነግርህ አሁን በማን ደረጃ ነው አሁን እኛ እያሰለጠንን በነበረበት ሰዓት ሳይሆን ከኛ በኋላ ማሰልጠን የጀመሩ ሰዎች ናቸው እኮ እየወሰዱ ያሉት አሁን ላይሰንሱ ይኸው የተመረጡ። ይሄ ችግር ለምን ተፈጠረ የሚለውን ነገርኩህ እኮ። ይሄ ችግር የተፈጠረው ኤ ላይሰንስ ከዚህ በኋላ ማሰልጠን ይቻላል ስለተባለ ከ2019 በኋላ በኤ ላይሰንስ ብቻ ነው ፕሪሚየር ሊግ ማሰልጠን የምትችሉት ተባለ። ስለዚህ በአብዛኛው እንደሚወጣ ታወቀ። ስለዚህ ያላቸው አማራጭ የሌላቸውን ሰዎች ወደዚህ ማምጣት ነው። በአመተ ምህረት እስከ ዛሬ እስቲ ሊጠየቁ ይገባል። እስከ ዛሬ ልክ እኛ ላይ ነው የቆመው። ከኛ በፊት ያሉት ለምን ይሄ አልተጠየቀ? ወስደው ጨርሰዋል። ልክ እኛ ስንመጣ ነው ይሄ የተደረገ። ለምን ተደረገ? ሌላው በመጀመሪያ በሰላም ከተለያየን በኋላ ከዛ በኋላ ድግግሞሽ ስንጠይቅ መልስ የለም። ከተነጋገርን በኋላ ከ3 ወር በኋላ ነው እንደገና ጠይቀን ገብተን ከባድ ጭቅጭቅ ፈጥረን ሪፍሬሽመንት ኮርስ እንዲወሰድ የተደረገ። በነገራችን ላይ እንዲያውም ሪፍሬሽመንት ኮርስ ስንወስድ ከቴክኒክ ዳይሬክተሩ ጋር እኔ ብዙ ሰጣ ገባ ስለገባን በኮርሱ በኋላ ይቅርታ ተባብለን ያው ለመማር ከነበረን ፍላጎትና ምናምን ተባብለን ተለያይተናል። እና አስተማሪዎቹ እና ኢንስትራክተር ባሉበት ሁሉ ተነጋግረን ነበር የተለያየ። ከዛ በኋላ እኮ በሚመጣው መስፈርት ባለው መስፈርት እኔ ያሟላለሁ። ለምንድን ነው የሩማሪዮ ብቻ ሊጠፋ የቻለው? ቢጠፋም ቆይ ልንገርህ፣ ትክክለኛ ሰዎች ከሆኑ እኮ አይ ሩማሪዮ እንነጋገር እንዴ ሩማሪዮ ከሌለ እንዴ ሩማሪዮ እንዴት የለም? ይሄ ሰውዬ ስጠይቀው ከደረሰ እኔ ማሰልጠኑንም አላውቅም እኮ ነው ያለው። ታውቃለህ? ብሔራዊ ቡድንን ፕሪሚየር ሊግ ያሰለጠነና ያላሰለጠኑ አይደለም ላይሰንስ እየወሰዱ እኛ ሰርተናል። ግን አሁን እኔ የኔ ቅሬታ እንውሰድ አይደል የኔ ዶክመንት ብቻ ለምን ይጠፋል? ሮማሪዮ እስቲ አንድ ጥያቄ ልጠይቅህ። እሺ አንተ አሁን የአዲስ አበባን ቡድን ይዛል? በቅርቡ ማለት ነው። ከዛ በፊት ለመጨረሻ ጊዜ ያሰለጠንከው ቲም ማን ነበረ? ዋና ፍሳሽ። መቼ? 2013 2014 መሰለኝ። ዋና ፍሳሽ ብሔራዊ ያኔ አሁን እንደዚህ 13 2012 2012 2013
አንድ አስተያየት እኔም ጋር ደርሶ ነበረ። ምንድን ነው የሚለው? እኔ የአዲስ አበባን ቡድን አሁን በቅርቡ ያስከውን ቡድን የያዝኩበት ዋናው ምክንያት የላይሰንስን ለመውሰድ ነው። እውነት ለዛ ነው ቡድኑን ያዝከው? ማን ያለው? ትክክል አይደለም። ትክክል አይደለም። እንደውም መስፈርቱ ላይ ምን ይላል መሰለ? ከ2 እና ከ3 ዓመት ወደዚህ አሁን ላይሰንሱን አሰልጣኞች በተቃና መንገድ ስራ ላይ ሰሩ የሚችሉበት ሁኔታ አለ። በተከታታይ ስራ ላይ ሰሩበት የሚችሉበት ሁኔታ አለ። ስለዛ ከ2 እና ከ3 ዓመት ወደዚህ ያሰለጠኑ አሰልጣኞች የሚል መስፈርት ቀርቦላችሁ ነበረ ለኛ። ይኸውልህ ምንድን ነው አሁን ይኸውልህ የተደረገው እኮ ነገርኩህ። በሙሉ ስብሰባው ላይ ነው አብሬያለሁ። በሙላ ነው የተባለው። በመጀመሪያ ደረጃ ይኸውልህ ባች ማፍረስ ለምን ተፈለገ ነው ጥያቄ። በእኛ ላይ ለምንድን ነው ማፍረስ የተፈለገው? ማንን ለማስወጣት ነው? ማንን ለመጉዳት ተፈልጎ? ይህንን ነጥብ አድርገህ ያዝ። ልክ እኛንን አሁን ላይሰንስ መውሰድ የሚገባን ልክ ተራው የኛ ሰው ከኛ በፊት ያሉት እኮ ወስደው ልክ ከጨረሱ በኋላ ነው ይሄ የተደረገ። ይሁን እንቀበል። ከዛ በኋላ እኮ በነበረው እንትን በጽህፈት ቤት ኃላፊውን በአቶ ባህሩ በነበረው እኮ ስብሰባ ላይ ፖዘቲቭ ነበረ። የነበረውን ጭቅጭቅ ሁሉ የነበረውን ፋይት ሁሉ በደንብ እየመራን እየዳኘን ተቀምጠናል። የተፈለገው ሰውን ለማስወጣት ነው ወይ ነው ጥያቄ። ከዛ በኋላ ምንም የተጠየቀ ነው ከረንትሊ አሁን በነገራችን ላይ ላይሰንስ ይዞ የማያሰለጥነው እኮ ከ10 እና ከ15 በላይ እንዳለ አታውቅም? ላይሰንስ ይዞ የማያሰለጥን ማለት ነው። እሱ ያው ይዞ ፕሮማክሱ ሲመጣ ይቀጥላል። እንዴት ይቀጥላል? ሳይሰራ እያለ አይደል? መስፈርት አለው። አሁን ለምሳሌ ይህንን ነገር የተፈጠረበት ፌዴሬሽኑ የሚገልጸው ዋናው ምክንያት ላይሰንስ የተሰጠው የዛሬ 10 ዓመት 11 ዓመት በፊት ነው። ከዛ በኋላ በተለያዩ ምክንያቶች አልተሰጠም ነበረ። ካፍ በላከው ሰርኩላር የሀገራቸውን እግር ኳስ አዘምኑ፣ ይሄ ላይሰንስ እና ፕሮ ፍቃድ ለአስተምራችሁ ስጡ የሚል መመሪያ ሰጠ። የዚህ ሁኔታ ብዙ አሰልጣኞች እንዲመጡ አደረገ። ይህንን ትቀበሏላ? አትቀበለው? አልቀበለው። ለምን? ምሳሌ ነገር አዳምጠኝ። ካፍ አሁን አዳምጠኝ፣ ግድ የለም ካፍ 11 ዓመት የቆየውን ስልጠና አመጣ። 11 ዓመት ስልጠና ሲያመጣ ያልሰራ ወይንም እንትን ያላለ ካለ ከኛ በፊት ያሉትን ለምን በአንድ ላይ እንዲሰጣቸው ተደረገ? ስለዚህ ልትመልስልኛል? መቼ ነው የተሰጠው? ከኛ አሁን እኛ ከመሳላቶች በፊት ከአንድ አሁን ከአመት 3 ወር 4 ወር አይሞላም ጨርሶ የወሰዱ አሉ። ላይሰንስ ላይሰንስ ከ10 ዓመት በኋላ አይደለም እንዴ የተሰጠው? እኮ ቆይቶ መጥቶ እንዳለ በባች ወሰዱ ነው ማለት ነው። ለሁለተኛ ጊዜ ነው ለእናንተ ባች የሚሰጠው ማለት ነው? አሁን ሁልጊዜ ላይሰንስ የሚሰጠው በዓመተ ምህረት ልክ ነው። በዓመተ ምህረት በቀደመ ልክ ነበር የሚሰጠው እስከዛሬ። አሁን እኮ ሪፍሬሽ እየተወሰደ አይደለም? አሁን የሲ ሪፍሬሽ እየተወሰደ ነው አይደለም? አሁን ሪፍሬሽመንት ኮርስ እየወሰዱ ኦሪጂናል እናስመጣለን ምናምን እያሉ ነው እየሰጡ ነው። የሚሰጧቸው እኮ በዛሬ በተወዳደርክ ምናምን ልክ የሚሆነው። አሁን እኮ እኛ እኮ እሱንም እኮ ተውንላቸው፣ ችግር የለውም እኮ እንዴ። አሁን እኮ እኔ ብቻ ስለጠየቅኩ እንዳይመስል ሁሉም በቤቱ እኮ ተንጠልጥሎ ተቀምጧል። ተውንላቸው፣ ችግር የለም። መስፈርት ይውጣ። በመስፈርቱ መሰረት እዚህ ውስጥ እናንተ ባወጣችሁት ውስጥ የማይሰራ ከሌለ ለሌላ ሰው እንሰጣለን በሚል ነው የተስማማው ስራ አስፈጻሚ እንትና የጽህፈት ቤት ኃላፊውም በዚህ ነበር የተስማማ። እኔ ብቻ አይደለም፣ ኮሚቴ አባላቶች አሉ፣ አሰልጣኞች አሉ፣ ከኔ ጋር የነበሩ 5 የነበሩ። በዚህ መንገድ ተስማምተን ሄደ። የተለያየ ነው የነበረው። ከዛ በኋላ ከኛ ውስጥ 11 ወሰዱና ሌሎቻችሁ በሁለተኛ ዙር ትወስዳላችሁ ብለው ከኛ በኋላ የወሰዱትን ሰዎች ጨምሮ አስገብተዋል። ይሄ ግልጽ ውሸት ነው። እሺ ሮማሪዮ፣ አሁን ይህንን መስፈርት አሟልቷል ከተባሉት ውስጥ ላይሰንሱን ባለፉት ዓመታት
በስራ ያላሳለፉ ወይም በተለያየ ለመጠቀም የመጣ ባለሙያ አለ ብለህ ታምናለህ? ይኸውልህ አሁን እቺ ለመከላከል የምትፈጠር ዘዴ ነው። እኔ የምልህ ኖ አይ ታምናለህ ወይስ አታምንም? እንደው አጭር መልስ። ከዛ በኋላ ምክንያቱም ትነግረኛለህ። እንዴት ማለት ምን ማለት ነው? አሁን ለምሳሌ ላይሰንሱ ሲመጣ አንተ ሁሉም መስፈርት አሟልቻለሁ ነው የምትለው። አላሟላም አይደለም? አንተ አታውቅም። ቆይ አይ አሟልቻለሁ አልከኝ። አዎ ፕሪሚየር ሊግ ያሰለጠነ ይላል አሰልጥኛለሁ። በቃ ተወሩቃ በሴት የመጀመሪያ ፕሪሚየር ሊግ አሰልጥኛለሁ። በሴቶች ውስጥ ፕሪሚየር ሊግ በሴት በወንድም ያሰለጠነ ይላል በሴቶች አሰልጥኛለሁ። መቼ አይገባውም አሉ? አዎ 1997 ለምንድን ነው የምትለው? 2004 2007 8 2007 8 አሁን ስንት ጊዜ ሆነው? 10 ዓመት 11 ዓመት ሆነው። ቆይ አሁን ለምሳሌ የኔ ጥያቄ አልገባም ሮማሪ፣ ወደ አንተ ልመጣልህ እኮ ነው። እሺ አሁን በኤ ላይሰንስ አንተ መስፈርቱን አሟልተህ አስወጥተዋል። በተለያየ ምክንያት ሰጥተው አስወጡ። ግን መስፈርቱን መስፈርቱን ሳያሟላ የማያሟላ አሰልጣኝ ሆኖ ለመጠቀም የገባ ባለሙያ አለ ብለህ ታምናለህ ወይ? አላቅም። እኔ ስለሱ እኔ ስለራሴ ብቻ ነው አላቅም። ስለሱ አታውቅም? ሶ ግን አንድ አጭር መልስ ልስጥ። ኤ ለመውሰድ ሪፍሬሽመንት ግዴታ ያስፈልጋል። እሺ ሪፍሬሽመንቱ ገባን፣ እኛ ገባን ጠቅላላ ማለት ነው። ከዛ ውስጥ ከኛ ውስጥ ያልገባ ሰው አለ ሪፍሬሽ ያልወሰደ። ግን 25 ውስጥ አሁን ኤ ላይሰንስ እንዲወስድ ስሙን አስገቡት። ስሙ ገባ፣ እሱ የለም ሪፍሬሽመንት ኮርስ አሁን እየተወሰደን። ሌላው አንድ ምሳሌ ልስጥ። አሁን ከስም ዝርዝራቸው ውስጥ ከ25ቱም ሆነ ከተጠባባቂ 10 ውስጥ የሌለ ሰው ገብቷል። አሁን ኤ ላይሰንስ ይሄን ታውቃለህ? ይሄን አላውቅም። ወቅ መርምርበት። በስ 25 አለ የተመዘገቡት ኤ እንዲገቡ ተጠባባቂ 10 አለ። ተጠባባቂ 10 ከነሱ ውጭ የገባ ሰው እየወሰደ ያለ አሁን በእኛ እየወሰደ እኮ። ታዲያ ይሄ ማለት እኮ ባጭሩ መለስክልኝ ማለት ነው። ምን ማለት ነው? ለመጠቀም እድሉ የተመቻቸለት ሰው አለ። አንድ ሰው ብቻ አይደለም። በአብዛኛው ለመጥቀም ኤ ላይሰንስ እንደነገርኩ እኮ ነው። ህግ ስላወጡ ያንን ህግ ሊጠቅሟቸው የፈለጉ ሰዎች ስላሉ ነው ይህንን ባች እንዳይወስዱ ያፈረሱት እያሉ። እሺ በዚህ ዙሪያ የመጨረሻ ውሳኔ የሚሰጠው የፌዴሬሽኑ የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን ነው። የቴክኒክ ልማት ባለሙያውን አቶ ደረሰን አነጋገርክና ወደ አቶ ባህሩ ተሸጋገርክ። አቶ ባህሩ ምን ምላሽ ሰጠ? ይኸውልህ አዳምጠኝ፣ ትክክለኛ ልንገርህ። እኔ የቴክኒክ ስህተት እንደተፈጠረ ስላወቅሁ በደብዳቤ ጠየቁ። በአስቸኳይ መፍትሄ እንዲሰጠኝ፣ ያለበለዚያ ይህን ሰው በህግ ጠይቁልኝ ብዬ ለፌዴሬሽኑ ደብዳቤ መልስ ሰጠው። መልስ አልተሰጠኝም። ግልባጭ ለኢትዮጵያ እግር ኳስ ፌዴሬሽን ብዬ ለኢትዮጵያ እግር ኳስ ፌዴሬሽን ጸሐፊ ፕሬዚዳንትና ለምክትል ፕሬዚዳንት ጽፌ ሰጠው። ለሚዲያ አካላት ብዬ ጻፉ። ከዛ በኋላ አቶ ባህሩ ለሚዲያ አካላት እንዳትሰጥ፣ ስተቱ የደረሰ ስተት ስለሆነ ይስተካከላል ጠብቅ ተብዬ ነው እሺ ብዬ በአንድ ወዳጃቸው አማካኝነት ተጠይቄ ተነግሮኝ አቁም ለነሱ ደብዳቤው እንደሰጠው መልስ አልተሰጠኝም። ይስተካከላል ብዬ ጠበቁ። ከዛ እንደገና ነው የሚል ምላሽ ሰጥቷል። ለእኔ ሳይሆን ላለኝ ሰው ወረቀቱን እንዳላስገባ ለሚዲያ አካላት ተበድያለሁ ብዬ የዛን ጊዜ እንዳልሰጥ አስቁሞኛል። ስልህ መቼስ ሮማሪዮ ረጅም ዓመት በአሰልጣኝነት አገልግላል። አንተ እኮ ለምትለው እንጂ እነሱ እኮ አላገለገልክም እያሉ ነው። ቆይ አገልግልሃል። ቆይ ያው እነሱና እኔ መለየት ያስፈልጋል። አንደኛ ደረጃ እኔ ነፃና ገለልተኛ ነኝ። ምክንያቱም አንተ ኤን አይደለም ፕሮም ብታገኝ እኔ የሚቀንስብኝ ነገር የለም። እኔ አሰልጣኝ በሆን ቅሪ ላይ ነበረ እና ምንድነው መሰለ እዚህ ላይ አንተ ይሄ ሁሉ የተካበተ ልምድ ኖሮ እድሜም አለ። እንዴት ነው
በቃል አንድ ግለሰብ የሚገባልን ቃል የምታምነው የሆነች ትንሽ የጽሁፍ ማስረጃ እንኳን ለምን አልጠየቅም? ምሳሌ ጥሩ ጥያቄ። ይሄንን ጥያቄ በደብዳቤ እኮ አስገብቻለሁ። በዛ ደብዳቤ አልመለሰልኝም። ከዛ ቢሮ ገባው፣ ቀጥታ ራሱ ጽህፈት ቤቱ ቢሮ ገባው፣ ጠየቅኩት፣ ተነጋገርን። ችግር የለም ተዘጋጅተህ ጠብቃል፣ ይስተካከላል አለ። በቃ ተዘጋጅተህ ጠብቃል። ኦኬ ብዬ ያው እኔ እንግዲህ ከጽህፈት ቤት ኃላፊው ጋር ምንም አይነት ኮኔክት እንትን የለኝም፣ ቂምም የለንም፣ ጠብም የለንም። እንዲያውም ፖዚቲቭሊ እስከዛሬ እስኪ መጨረሻ የሰጠኝ መልስ ድረስ ፖዚቲቭሊ አብረን ጥሩ ነገር ሲመልስልኝና በጣም እያደነኩት ነው ሁሌ የምወጣኝ ነው። ከዛ የዛች ቀን ተስማምተን ወጣን፣ ጠብቃለኝ። ኦኬ ብዬ ጠበቅኩ። መጨረሻ ላይ ሰውየው ሊስቱን አወጡ። ታየ መሰለኝ የሚከፍል የለም ምናምን በሚል ዞሮ አትወስድም ይሄንን አለኝ። ለምንድን ነው የማልወስደው? ምንድነው ምክንያት ስል በቃ አይቼዋለሁ፣ ዶክመንት ካለፈ በኋላ ነው ያስገባው አለ። ይሄ ትክክል እንዳልሆነ ነግሬዋለሁ። ስለዚህ ትክክል አይደለም ብዬ እንደገና ለቅሬታ ሰሚ ኮሚቴ ብዬ ይመርመርልኝ ብዬ ደብዳቤ አስገባው ለነሱ። አሁንም መልስ አልሰጡም። ታዲያ እኔ በወረቀት መልስ ካልሰጠኝ ምን ማድረግ ይችላል? ስለዚህ ያለኝ አማራጭ ወደ ፍርድ ቤት ነው። አሁን ፍርድ ቤት ላይ ነው ያለው። በወቅቱ ያ ወዳጃችሁ የሰጠውን ምላሽ አንስተ ከጸሐፊው ጋር አልተነጋገርክበትም? ይስተካከላል ብለኝ ነበረ። የልማት ቴክኒክ ኮሚቴ ሰራተኛው ወይም አቶ ደረሰ ስተት ሰርቷል፣ እሱ በሰራው ስተት እኔ ማግኘት የሚገባኝ እድልን ማጣት አይገባኝም ብለህ ጠይቀዋል? ጠይቄያለሁ። ምን ምላሽ ሰጠ አቶ ባህሩ? አቶ ባህሩ በቃ አይቻለሁ፣ ስለዚህ ምንም ማድረግ አልችልም አይነት ነገር ነውና በሁለተኛ ዙር ትወስዳለህ የሚል አለኝ። ስለዚህ ስተቱ አንተ እንደምትለኝ ያቶ ደረሰ ነው። እሱ ብቻ ብዬ አላምንም፣ የጸሐፊውም ስተት አለ። ምክንያቱም እስከዛሬ ጊዜና ወቅቱን የገደለው ሆን ብሎ ይመስለኛል። እና ጉዳዩን አሁን ወደ መደበኛ ፍርድ ቤት እንዲያመራ አድርገሃል? አዎ። እንደው የክሱን አጠቃላይ ይዘት ማወቅ እንችላለን? ያው ይሄ እንግዲህ የፍርድ ቤት ጉዳይ ነው። አማን ምንድን ነው መሰለህ፣ እኔ አሁን ይኸውልህ ጥያቄ ልውሰድ አልውሰድ አይደለም። በመሰረቱ በመጀመሪያ ደረጃ የሚገርምህ ልክ እኔ ስሜ አለመኖሩን ሳቅ የነበሩት የኛ ስታፍ የኛ ባቾች ተሰባስበን እናነጋገር፣ እናውራ፣ ሄደን እንጠይቀው በሚል ነው የሄደው እና እኔ በእውነት ለምን አልገባውም የሚልም አቋምም አልነበረኝም። ያው ደስተኛ ስላልሆኑ የሚል ወስኜ ትቼው ነበር። የሚገርምህ ከገባም በኋላ እዛ ውይይት ላይ ብዙ ሰዎች ነበሩ፣ እነ ግርማ፣ እነ ጥበቡ፣ እነ ኤልያስ፣ እነ ሰይድ ኪያር ምናምን ነበሩ። የኛ ባች ስለነበሩ ልናናገረው ብለን ተሰባስበን ሄድን። እያናገሩት እየጠየቅን እያለ እኔ ዝም ብዬ እየሰማው ምን እንዳለ ታውቃለህ? እንዲያውም ሩማሪዮ ያስገባው ካለፈ በኋላ ነው፣ አንድ ነው ያስገባው ይኸውላችሁ ብሎ አንድ ብቻ ሲያሳይ ያን ጊዜ ወደ ሌላ እንትን ውስጥ ገባው። የዛን ጊዜ ነው በቃ ልይዞኝ አይ እንደዚህማ ከሆነ ሆን ብለው እንዳደረጉ ስለገባኝ አሁን ወደ ፍርድ ቤት ሄጃለሁ። ፍርድ ቤት ደግሞ የሚሰጠው ማስረጃ ህግ ያለበት ሀገር ነው የምንኖረው። የሚገርምህ ህግ አለ። ህግ ያለበት ሀገር ላይ እስቲ ስተት ከተፈጠረ እኔንም ህግ ያርመኝ፣ ስተት ነው ብሎ በቃ አለቀ። ተሳስተሃል፣ የጠየቀው ጥያቄ ልክ አይደለም ይበል። ሶ እኔ እየጠየቅኩ ያለሁት መማርና መማር ነው፣ ማወቅ ነው። ሶ በመነጋገራችን ለምን ይሄ ተፈጠረ ነው። የጽህፈት ቤት ኃላፊውም ደግሞ ላለው ሰው እኮ የሚገርምክ ምስክር ሆኖ ይቀርባል። ያን ጊዜ መሰከረ። ፍርድ ቤት አሁን ህጉን ይዟል፣ ፋይል ተከፍቷል። ኦልሬዲ አሁን ህግ የሚዳኘው ነገር ነውና ህግ የሚሰጠው ምላሽ ሁላችንም እንጠብቃለን። ግን የኢትዮጵያ ህዝብ እንዳውቅ የሚፈልገው እኔ እንደሰራው እንዳልሰራው አድርገው መቁጠራቸው፣ ክለብ እንዳላሰለጠንኩ አድርገው መቁጠራቸው፣ ተስማምተን ከኔ ጋር በፍቅር ከተለያየን በኋላ ይሄንን ነገር ማድረጋቸው የተንኮልና ሆም ተብሎ የተሰራ ሴራ መሆኑን የኢትዮጵያ ህዝብ እንዲያውቅ ይፈልጋል። ሶ ሁለተኛ ማሰልጠን መብት አለኝ። ሐሳብ እኮ ትሰጣለህ። እኔ ያጫወት ሐሳብ ሊኖረኝ ይችላል። በነገራችን ላይ
እኔ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በዚህ በኢትዮጵያ እግር ኳስ አሁን የተመረጡት እነሱ ከሚሰሩበት ጋር አንድም ቀን ከዚህ በፊት በነበሩት ፌዴሬሽኖች በብሔራዊ ቡድን ይገባኛል ጥያቄ ያልገባው ሰጣ ገባ። አሁን ግን ነገሩን ሁሉ ትቼ እነዚህ ያሉበት ላይ አልደረስኩም። የራሴን ስራዎችና የራሴን ስራ እየሰራው ነበር የቆየው። ዋይ ኖት ይሄንን ለማድረግ ተፈለገ? እኔ ካልሰራው ልንገርህ፣ እኔ ካልሰራው የኢትዮጵያ ሕዝብ መፍረድ ያለበት እኔ አላሰለጠንኩም። ደረሰ የሚባለው እኮ የቴክኒክ ስታፍ አንድ ቀን ኳስ አሰልጥኖ የማያግን ኤላይሰንስ እየወሰደ እሺ፣ እኔ ሳላሰለጠንኩም ስላላሰለጠንክ ኤላይሰንስ አይገባም ይበሉኝ። አሁን እየወሰዱት ያሉት ቅድም የለበትም አልከኝ። እሱ እኮ ቅድም የለበትም አልከኝ እንዴ? ኤላይሰንስ ወስዶ አቋረጠ እያልኩ የመጀመሪያ ሞጁል ወስዶ እንዲቋረጥ አደረጉት። አልሰማኝም እንዴ? ቅድም እንዲቋረጥ ኢም በቀል የከተተው እኮ እሱ ይሄ ነው ነገር። እንዲቋረጥ ያደረጉት ራሳቸው የፌዴሬሽን ሰራተኞች ናቸው። እኛ የጠየቅነው መብታችን ነው። እሱ ደግሞ አይ ይሄ ባች ነው ጠይቆ እኔን እንዲቋረጥ አደረገ ብሎ ከኔ ጋር ብዙ ሰጣ ገባ ገባ። ለዚህ ነው ምንም አታመጣ ምናምን እያለ ሲፎክር ነበር። ስለዚህ ይሄንን ተበጥሯል። ቢሮ ውስጥ የሰማሁት አንድ ነገርም ዛቻና ማስፈራሪያ ድረስ አምርቷል አሰልጣኝ ኤርሚያስ የሚል ነገርም አለ። እውነት ነው? ክፉ ደግ ተነጋግራችኋል? ውሸት ነው። እኔ ያልኩት በህግ ጠይቃለሁ አንላቀቅም ብዬ ይሄው አንላቀቅም። አሁን ለምን ይሄ ሁሉ ነገር ለምን ተፈጠረ? ያውቃሉ እኮ እኔ ብቻ ነኝ እንደ የምገባው። ያን ጊዜ እኔና እሱ ስንነጋገር በሙላ ወደ 9 አሰልጣኝ አብሮ ቆመ ይመሰክራል። አሁን ይሄ ምንድነው የተፈጠረው? ውስጥ ሩማሪውን ለማስወጣት ነው እንዳያሰለጥን ለማድረግ ነው። ኦሬዲ እኮ እኛ እየጨረስን ነው። ለሚመጡት አሰልጣኞች ግን ለሚመጡት አሰልጣኞች የሚፈልጉትን የሚቀጥሩ የሚፈልጉትን የሚያመጡ መሆን የለባቸው እንዴ። እንነጋገር ከተባልን እኮ ከአንዴ ከካፍ ከዲ ምንድነው ካፍ የሚሉት ከዲ እኮ ቢ ያመጡ ሰዎች አሉ። ይሄን ታውቃለህ? ይሄ ትክክል ነው ብለህ ትገምታለህ? ከዲቢ አምጥተው ከዲቢ አምጥቷል። ካፍ ነው የሚሉት ምንድን ከፍተኛ ጭቅጭቅ ነበረን እኛ። እንዲያውም እኔ ብቻ ሳይሆን 78 አሰልጣኝ ጠይቀናል። እንዴት ከዲቢ ታመጣላችሁ እኛ እዚህ ቁጭ ብለን ሳንሰራ በሚል ጠይቀናል። ዛሬ እኔ ስለመጣው ሳይሆን ሁሉም በየቤቱ ነገ ተነገ ወዲያ ሌሎቹንም ማናገር ትችላል። ዛሬ ሩማሪ ሆኖ ተብሎ የሚጠመድበት ምንም ምክንያት የለም። በእለቱ ግን እኔ ስለነበርኩ ጠይቄያለሁ። በጠየቁት መሰረት ትክክለኛ ነገር ነው። ላይሰንስ የመውሰድ መብት አለ። ኢትዮጵያዊ ዜጋ ነኝ። ባቼ ነው እድሌ ነው ቀኑ። እስቲ መጠየቅ አለበት እኮ ለአማን መጠየቅ የምችለው ከኛ በፊት የነበሩት ለምን እንደዚህ ያልተፈጠረም ብለህ ጠይቃቸው። አይ አሁን ተፈጠረ ላይሰንስ አለ። ኦኬ ላይሰንስ የያዘ ነው የሚያሰለጥነው። ስለዚህ ላይሰንስ ለመያዝ ሁሉም ሰው በጎን ሊገባ ነው? መልስልኝ እስቲ። በጎን ሊገባ ነው ማለት ነው ለማግኘት ሁሉም ሰው በገንዘብ ክፍተት ሊፈጥር። ይሄን ሁሉ ጠይቀን ነግረናቸዋል። ባቻችን ነው በገንዘብ አልከኝ። ላይሰንስ ለመያዝ ከዚህ በኋላ ካሌለ አታሰለጥንም ተባለ። ስለዚህ አሁን ሁሉ ብዙ አሰልጣኝ ይጠብቃል፣ ብዙ አሰልጣኝ። ስለዚህ የመረጡ እንደፈለጉ ሊያስገቡ ነው ማለት ነው። በወዳጅነት በወገን የኢትዮጵያ እግር ኳስ በዚህ ሁኔታ ነው መለወጥ ማሳደግ የሚችሉ እንዴ? አቶ ባህሩም የሚፈልጋቸውን ሰዎች ነው እየጠቀመ የሚያስገባው፣ የሚፈልጋቸውን ሰዎች ሊያደርግ ነው። ዛሬ ሩማሪው ስለተናገረ ነገ ላይሰንስ አልሰጠውም ሊል ነው። ይሄ እኮ መሆን የለበትም። የኢትዮጵያ እግር ኳስ የት ደረጃ ነው ያለው? እኔ የጠየኩት መብቴን ነው። መብቴ የጠየኩበት መብት አለኝ። እነሱም አሁን የሚሰጡት መልስ ለእኔም የደገሙት ነው። አዎ ካሳለፍኩ በኋላ ነው ያስገባው አለ። ወይንም የኔን ድላይ አድርጎ ካስገባም ኮምፒውተር አይዋሽም። እስቲ ኮምፒውተሩ መንግስት በሚመረምረው መንገድ ይመረምራል። በቃ መንግስት ይመረምራል። ከ157 ሰው ለምንድን ነው የኔ ብቻ ሊወጣ? ለምንድን ነው የኔ ብቻ ሊገነጠል ይቻላል? ከተሳሳትኩኝ ለምንድን ነው ቢላይሰንሱ ሲላይሰንሱ የወጣው? እኔ ብሳሳት አንድ ወረቀት ብቻ ነው ያስገባው። አንድ ወረቀት ያስገባው። ስለዚህ አሰልጣኝ መሆኑን ስለማላውቅ ኳሊፊኬሽኑን አላሳለፈም ለማለት ነው። ምክንያቱም በስብሰባ በስንነጋገር አንተ እንዲያውም አቶ ደረሰ አንተ ምን መስፈርት ቢወጣ ያስፈራሃል እንዴ ምናምን እስከ ማለት ደርሷል። እሱና እኔማ ባህሩ ፊትም እኮ ክፉ ተነጋግረን ክፉ ደግ ተነጋግረን ወተናል። ስፖርታዊ ጭቅጭቅ ስለነበረ ስፖርታዊ ጭቅጭቅ ተጠቃቀን ባህሩ ፊት ወተናል። ግን ስፖርታዊ ጭቅጭቅ ወይም ስፖርታዊ አለመግባባት በመደበኛ ፍርድ ቤት ጉዳዩ ይታያል የሚል እምነት አለ ወይ? አለኝ። ይሄ እኮ ምን መሰለህ የአስተዳደር ችግር ነው እንጂ እኔ በኢትዮጵያ እግር ኳስ ፌዴሬሽን አሰራር አልገባም። እኔም አላምንም። ይሄ ግን የአስተዳደር ችግር ነው። የአስተዳደር ችግር ደግሞ መንግስት አለ፣ አካል አለ።
የምትኖርበት ሀገር ኢትዮጵያ መንግስት አለ።